አንድ የተፈጠረ ነገር አለ እንዴ? ቀን ነው። በማን ሊሆን ይችላል? በጄሪና ቤሊ። ከእሷ ጋር የሚያገናኛል አንድ ነገር እንደሆነ ታውቂያለሽ? ቢሆንም ስለ ልጃችሁ ስታወራ መስማት አከበደኝ። እናቴ እንደዛ አትበይ እባክሽ። በቃ ዶክተር እናስመጣ ውጡ ስላለች ልጅ። እሺ ቆይ ምን ሆንክብኝ? ለምንድን ነው ውስጥ የፈራው? አምነን እባክህ ውስጥ የተረብሻል። አንድ ጊዜ ደህና ሆነ ማየት ነው ለእኔ ትልቁ ደስታ። ከአንተ ጋር ሲሆን እኮ ነው የምደሰተው። ያለፈ ታሪክ የምረሳው ከራስ ያለምወጣው የምወዳትን እናቴን ፎቶ እንኳን ይዞ ማልቀስ ያቆምኩት እኮ ባንተ ነው። እና እባክህ አምነን ብቸኝነት እንዲሰማኝ አታድርግ። ቤሊን በጊ አብረሽኝ ነሽ? አዎ ደህና ነህ። ምንም አትጨነቅ እሺ? እሺ። ሁሌም ከሁሉም በላይ አይኔ ስገልጥ እንደማይሽ ነበር የሚሰማኝ። እኔም ከማንም በፊት ደህንነት እንደምሆን ተስፋ ነበረኝ። ቆይ ነርሷን ልጥራልህ። አንቺ እኮ ነሽ ሐኪም። ከአንቺ ሌላ ማን ያክመኛል? አላውቅም፣ እኔ እንጃ። ሰላም እኮ ነሽ። ተው እንደዛ ትበል። አሁን ከእናት ዛራ ጋር መጣልህ ምግብ አለ፣ እሱም ትበላለህ። እሺ? እንደዚህ የምትከባከቢኝ ከሆነ ለምን ሁሌም አልታመም? አረ እንደዛ አይባልም። እንደዛ ከሆነ ሁሌም ትንከባከቢኛለሽ። አዎ ምን አለ ሁሉም የቀበን ሰው ላንቺ ብትቀምሽ ጥሩ ነበር። ለነገሩ ጉዳትም ቢሆን ደግ ሰው ነው የሚመርጠው። ሰላም ጤና ይስጥልን። የተከበራችሁ የድር ድራማ አፍቃሪያን በሙሉ ድር ድራማ ክፍል 20 በመጠባበቅ ላይ ያላችሁ በመጀመሪያ ቪዲዮ ላይክ እንዲሁም ኮመንት ላይ እየገባችሁ ድር ድራማ ክፍል 20 ቶሎ ይለቀቅልን ማለት እንዳትረሱ። ግን ከዛ በፊት ውድ የቻናሌ ቤተሰቦች አምነን ምንም ነገር ስላልሆነ ደስ ያላችሁ ይህን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ኮመንት ላይ ደስታችሁን ብትገልጹ በጣም ደስ ይለኛል። በክፍል 19 ላይ እንዳያችሁ ከሆነ እንግዲህ አምነን ወደ ሆስፒታል ገብቶ ነበር። እንግዲህ ለተወሰኑ ሰዓታት ራሱን አያውቅም ነበር፣ ራሱን ስቶ ነበር። ይህም ነገር የሆነበት ምክንያት እንግዲህ ያው እንደሚታወቀው ከዚህ በፊት ሞርጂና እንግዲህ ያው በነ መርሲና ሲፋን ጉዳይ ራሷን እንግዲህ ነቅላ ነበር፣ አብዳ ነበር። በዛ የተነሳ ከአምነን ጋር ባለመስማማት እንግዲህ አምነንን ጎተው ነበር። በክፍል 18 ላይ እንዳያዝኩ ነው። በክፍል 19 ላይ ደግሞ አምነን ወደ ሆስፒታል ገብቶ ነበር። አምነን የሆነ ነገር ይሆንብናል በማለት እንግዲህ ሁላችንም ፈርተን ነበር። እናንተም እንግዲህ በጣም ሰግታችሁ ነበር። ነገር ግን በክፍል 19 ላይ እንዳያዝ ከሆነ አምነን ፍጹም ደህና ሆኗል። እንግዲህ በቅርቡ ተሽሎት ወደ በፊት ስራውም እንደሚመለስ እንግዲህ ዶክተሯ ነግረው ነበር። እና ውድ ቻናል ላይ ቤተሰቦች አምነን ምንም ነገር ስላልሆነ ደስ ያላችሁ ብቻ ኮመንት ላይ ደስ ብሎናል ማለት እንዳትረሱ። ሌላው በጣም የሚያስፈራውና በጣም አሳሳቢ የሆነ ጉዳይ ደግሞ ዛራ እንግዲህ እውነቱን አውቃለች። የትኛውን እውነት ካላችሁ እንግዲህ ከዚህ በፊት ሲፋና መርሲ አንድ ላይ በመሆን ሞርጂናን እንግዲህ አሳብዶ ነበር። ይህን ጉዳይ ደግሞ መርሲ ሆስፒታል ሆና ከሙስጠፋ ጋር ስታወራ እንደ ድንገት ዛራ ትሰማለች። ውድ ቻናሌ ቤተሰቦች ይህን ነገር ዛራ መስማቷ ጥሩ ሆኖ ሳለ እንግዲህ እውነቱ መውጣቱ ለሁሉም ጥሩ ነው። በጣም ደስ ብሎኛል። ነገር ግን ዛራ መስማቷ ለኔ ምንም አልተዋጠልኝም። ምክንያቱም እውነቱን አሁን ዛራ አውቃለች።
አውቃ እንግዲህ ዝም ማለት በጭራሽ አችልም። ይህን ጉዳይ ለአምነን ካልነገርኩ እያለች ነው። መርሲ ደግሞ እንግዲህ እየለመነቻት ነው። በዛ ላይ መርሲ ደግሞ አሁን ላይ ለሲፋንም ተናግራ ነበር፣ ጉድ ሆነናል፣ ጉዳዩን እንግዲህ ዛራ ሰምታለች በማለት ዛራ ይህን ጉዳይ ይዛ በጭራሽ ዝም የምትል አይመስለኝም። እንግዲህ ሲፋን እንዳለችው ከሆነ መደራደር አለብን ስትል ነበር። እና ውድ የቻናሌ ቤተሰቦች ይህን ጉዳይ ዛራ ከነሱ ጋር ተደራድራ ዝም በማለት ታልፋለች ወይስ እውነቱን ለአምናን ትናገራለች? እንደኔ ሀሳብ ከሆነ ዛራ አሁን ላይ እውነታውን ማወቋ ለእሷ ጥሩ አይደለም። ምክንያቱም እነዚህ ሰዎች ለሞርዚና ያልተመለሱ ለዛራ እንግዲህ ምንም አይነት ርህራሄ ይኖራቸዋል ብዬ አላስብም። ስለዚህ ዛራ አሁን ላይ ማድረግ ያለባት እንግዲህ ይህን ጉዳይ ለምታምነው ሰው እናገር አለባት። አሊያም ደግሞ ከነሱ ጋር ተስማምታ እንግዲህ ዝም ማለቷ ሳይሻል አይቀርም። እንግዲህ እውነቷ አንድ የሆኑ ወጥቷል። ይህን ነገር ደግሞ በውስጥ ይዤ ቁጭ እላለሁ ካለች ለእሷ ህይወትም ጥሩ አይደለም። እነዚህ መርሲና ሲፋን የሚባሉ እንግዲህ ራሳቸውን እንዳታጋልጥ በማለት እሷን ሊጎዷት ይችላሉ የሚል ሀሳብ አለኝ። እስቲ እናንተስ ሀሳብ ምን ይመስላል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። እናም እኔ ለዛራ ህይወት በጣም በጣም ፈርቻለሁ። ስለዚህ ዛራ አሁን ላይ መርሲ የምትለውን ነገር መስማት አለባት። ይህን ነገር ለማንም ላለመናገር እንግዲህ ከነሱ ጋር መስማማት ይኖርባታል ለመኖር ሲባል ጊዜው ስላልሆነ። አለበለዚያ ግን ቶሎ ብላ እነዚህን ሰዎች ማጋለጥ አለባት። አይ ለጊዜው ዝም ልበል ካለች ጉዳዩ እንግዲህ ወደ እሷ ይመጣል ብዬ አስባለሁ። ምክንያቱም ሲፋና ማርሲ እየፈሩ መኖር አይችሉም። ከመችመች ተናግራ እንዋረዳለን በሚለው ስጋት ውስጥ መቼም እንደዛ እየሰጉ አይኖሩም። ስለዚህ ከዚህ በፊትም ብለው ነበር እንግዲህ መርሲ ያለችውን ነገር ሰምታችኋል። ሞርዚና ለእኛ ህይወት አዝጊና፣ ስለዚህ እናስወግዳት ስትል ነበር ከሙስጠፋ ጋር ስታወራ። ለሞርዚና ያልተመለሰች መርሲ ለዛራ ትመለሳለች ብዬ አላስብም። ስለዚህ ይህን ነገር ቶሎ ብላ ዛራ እንግዲህ ወዲያውኑ በእነሱ ሀሳብ መስማማት አለባት። አለበለዚያ በቶሎ እውነታውን ተናግራ እንግዲህ ከነሱ መገላገል አለባት የሚል ሀሳብ አለኝ እኔ ጋር። እስቲ የእናንተ ሀሳብ ምን ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል ምን የሚፈጠር ይሆናል የሚለውን አብረን የምናየው ይሆናል። ወደ ቤሌን ስንመጣ ደግሞ እንግዲህ ቤሌን አምነን ምንም ስላልሆነ ስለነቃ በጣም ደስ ብሏት ነበር፣ ስትደሰትም ሙላ ነበር። ነገር ግን አንድ ያልተዋጠላት ነገር አለ። ጄሪም እንግዲህ በአምነን ጉዳይ በጣም ደስተኛ ሆና ነበር። ነገር ግን ጄሪና አምነን የሚያገናኛቸው አንድ ነገር ብቻ ነው። እሱም በሆዷ የያዘችው ልጅ ነው። ይህ ልጅ እውነት እንደሚባለው የአምነን ነው? ከአምነን ነው ያረገዘችው? እስቲ ሀሳባችሁን ኮመንት ላይ አስቀምጡልን። ቤሌንም እንግዲህ የቀናችው በዚህ ነው። እንዴት እኔ ከምወደው ሰው ታረግዛለች፣ የእሱ ልጅ በሆዱ ይዛለች በማለት እንግዲህ ለራሷም እርግጠኛ ስላልሆነች እንደ ቀናች አድርጋ ነበር ለአምነን የተናገረችው። አምነን ግን የመለሰላት ምላሽ እኔና እሷን የሚያገናኘን በሆዷ የያዘችው ልጅ ነው እንጂ ምንም ሌላ ነገር የለም በማለት እንግዲህ እርግጠኛ እንድትሆን ነግሯት ነበር። እሷ ግን ምንም ቢሆን የምትወደው ሰው ከሌላ ሴት ልጅ እንዲኖሩ አትፈልግም እንደተረዳሁት ከሆነ። እናም አሁን ላይ ይሄ ነገር ሄዶ ሄዶ ልጁ የእውነት የአምነን ነው አይደለም የሚለውም ይመጣል ወደፊት። ያን ጊዜ እንግዲህ ይሄ ነገር ጥሩ የሚሆነው ለአምነንም ለቤሌንም ጥሩ ይሆናል። ምክንያቱም አሁን ላይ ቤሌን በጣም ያሳሰባት ጄሪ ያረገዘችው ልጅ ነው ከአምነን ነው ብላ ስለምታስብ፣ አምነንም እንደዛ ነው የሚያስበው። ጄሪም እንግዲህ እንደዛ እያለች ነበር። እውነታው ቢወጣ ልጁ የሙስጠፋ ይመስለኛል። 100% እርግጠኛ ሆኜ የምነግራችሁ ልጁ የሙስጠፋ ነው። ሙስጠፋም ሲል ነበር እንግዲህ ስርስሯ እየተከታተለ ልጄን እንዴት ነው ሲላት ነበር። ነገር ግን ጄሪ ይሄ ልጅ አይደለም የአምነን ልጅ ነው ስትል ነበር። ጄሪም እንግዲህ የሆነ ለመጠቀም የፈለገችው ነገር አለ። ያረገዝኩት ካንተ ነው አምነን በማለት እንግዲህ ከሱ መጠቀም የፈለገችው ነገር ያለ ይመስለኛል። እውነታውን ግን
ሙስጠፋ ያውቃል ብዬ አስባለሁ። እንግዲህ በክፍል 19 ላይ እንዳያዝ ከሆነ ጄሪ ስታለቅስ ነበር። አምነን የሆነ ነገር ከሆነ ምን ይውጠኛል፣ ምን ሆናለሁ፣ ማን አለኝ ስትል ነበር። ያኔ እንግዲህ ሙስጠፋ ምን አለ? እኔ ያለው ነበር ያላት። ይህን ነገር ማን ነው የሰማው? እንግዲህ የአምናን ሰራተኛ ካወቃችሁት እሱ ነበር የሰማው። እናም በሳቱ እሱም ተወዛግቦ ነበር። ቢሆንም ይሁን እስቲ በቀጣይ የእነዚህ ሰዎች ጉዳይ ምን እንደሚሆን አብረን የምናየውናል። እና ውዴ ቻናል ቤተሰቦች ሌላኛው እንደ ነገር ደግሞ ወደ ማጠቃለያው ስንመጣ የመርሲ ጉዳይ ነው። መርሲ እንግዲህ ወደ ሞርዚና ክፍል ገብታለች። ሞርዚና ያለችበት ክፍል ዘልቃ ገብታለች። እናም ሞርዚና አሁን ላይ እንግዲህ ጤናዋ ትክክል አይደለም። መርሲ ከገባች በኋላ እንግዲህ መርሲ ወደ እሷ እንድትጠጋት እንግዲህ ጥሪ ስታቀርብላት ነበር። መርሲ ደግሞ የሰራችውን ስራ ስለምታውቅ በጣም ፈርታለች። የሞርዚናን ሁኔታ ያየችው መርሲ በመደናገጥ እንግዲህ ለመውጣት ብትሞክርም በሩ በላዩ ላይ ተዘግቷል። እናም ክፍል 19 ያለቀው በዛም ነበር። እናም ውዴ ቻናሌ ቤተሰቦች የመርሲ እጣ ፈንታ ምን የሚሆን ይመስላችኋል? ሞርዚና መርሲ ምን የምታደርጋት ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። በቀጣይ ክፍል ከዛ ስለሚጀምር ምን እንደሚፈጠር ደግሞ በክፍል 20 ላይ አብረን የምናየው ይሆናል። ሲመስለኝ ሞርዚና መርሲን የምትጎዳት ይመስለኛል። ከጎዳችም እሰየው ነው። ምክንያቱም የእጇን ነው ያገኘችው መርሲ። እኔ መርሲ ለምን እንደዚህ ሆነች ብዬ እንግዲህ ምንም የተቃውሞ ነገር አላነሳም። ደስ ነው የሚለኝ። እስቲ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እና ውድ የቻናሌ ቤተሰቦች እስቲ አንዳንድ ነገር ልጠይቃችሁ። ድራማ ላይ ምን ይጨመር ምን ይቀነስ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እንግዲህ ስለ ደቂቃው ከዚህ በፊትም ስታወሩ ነበር። ደቂቃ ይጨመር ስትሉ ነበር። ደቂቃውን ለመጨመር ብዙ ሞክረናል። ነገር ግን በሳምንት 3 ለመልቀቅ ብዙ ደቂቃ መስራት በጣም ከባድ ነው። ይህን ነገር ደግሞ በፊልም ስራ ላይ ተስማርታችሁ ያላችሁ የምታውቁ ነው። ይህ ነገር ለድራማ ዳይሬክተርን በጣም ከባድ ነው የሚሆንበት፣ ለኤዲተሮቹም እንደዛው በጣም ነው የሚከብዳቸው። ምክንያቱም በአንድና በሁለት ቀን የ30 እና 40 ደቂቃ ፊልም ቶሎ አይወጣም። እና ውድ የቻናል ቤተሰቦች ይህን ነገር ልላችሁ ወዳለው እስከዚህ ድረስ ስለመጣችሁ በጣም ነው ማመሰግናችሁ። ለዚህ ቻናልም አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ቻው ቻው።